ይሄንን ጥያቄ ይሄንን ልመና እንዴ ትልቅ ኦርቶዶክስን የማጥፋት ዘመቻ ሃይማኖቱን ብቻ እኮ አይደለም አርሲ ላይ በተደጋጋሚ የኦርቶዶክስ ቄሶች ይገደላሉ ይታረዳሉ ይሄ ሰገጤ ይቅርታ ጠይቋል ልኩን እናስገባለታለን ባለማተብ ይሁን ኦርቶዶክስ ይሁን ይሄን ቪዲዮ ሼር ሳታደርግልኝ እንዳ ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። በጥቅምት ወር ብቻ በምስራቅ አርሲ ሀገረ ስብከት 25 ሰዎች መገደላቸው ተሰምቷል። ይሄንን ጥያቄ ይሄንን ልመና በክርስቶስ ስም እንጠይቃለን። እንግዲህ ሁላችሁም በተመለከታችሁት መልኩ እንደሰማነው የአርሲ ሀገረ ስብከት ምዕመናን ቀሳውስት ካህናትን ጨምሮ ምዕመናን በተገኙበት የኔን ተቃውሞ ድምጽ አሰምተው ነበረ። የሁሉ ነገር ግን ሲደረግ ማንም ትኩረት ሰጥቷቸው የተመለከታቸው ወይም ደግሞ እሳቸው አርሲ ሀገረ ስብከት ላይ ያሉ ሊቀ ጳጳስ ተብሎ የተሾሙት አባት ስለምንድነው ለምንድነው እንደዚህ አይነት ተቃውሞ የተነሳባቸው ብሎ ጥያቄ ያቀረበ አካል የለም። እንግዲህ ከዛም በኋላ ብዙ አይነት ነገሮች ተደርጓል። ስቲል እስካሁን ድረስ ባለው መረጃ ወደ 25 ኦርቶዶክሳውያን መገደላቸው ነው የተለያዩ መረጃዎች የወጡ የሚገኙት። የአርሲ ሀገረ ስብከት ግን ይህ መረጃ እንዳይወጣ በማፈን መረጃውን ከማህበረ ቅዱሳን ቴሌቪዥን ቻናል ላይ አውርዶታል። እስቲ ወንድማችን ጸጋዬ ምን እንደሚል ተከታትለን እንመለስ። የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይሄም የሆነበት ምክንያት ትላንትና አርሲ ላይ የዘገብነው ዘገባ ነበረ። አርሲ ላይ ኦርቶዶክሳውያን እያለቁ እንደሆነና ኦርቶዶክሳውያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ማህበረ ቅዱሳን ከዚህ ጋር በተያያዘ አካባቢ ያሉ ሰዎችን ደውሎ አነጋግሮ ነበረ። አካባቢ ያሉ ሰዎችም ኦርቶዶክሳውያን እያለቁና እየተጨፈጨፉ እንደሆነ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይህንን ድምፅ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራጨት ነበረ። ይህን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮውን እንዲጠፋና እንዲነሳ አድርገውታል። ሀገረ ስብከታቸው ላይ ቀጭን ትእዛዝ ሰጥተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምንም አይነት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል። እንታስታውሱ ከሆነ ከዚህ በፊትም አርሲ ላይ ኦርቶዶክሳውያን እያለቁ ነው፣ አባታችን አቡነ ያሬድ እባክዎ ይድረሱልን የሚል ጥያቄ ሲቀርብላቸውም እነኚህ እየሞቱ ያሉት ኦርቶዶክሳዊ ሆኑ አይሆኑ አላቅም በማለት ሲናገሩ የነበሩ አባት ናቸው። አሁንም የትላንትናውን ጭፍጨፋ ኦርቶዶክሳዊ ላይ የደረሰውን 17 ሞትና 4 እገታን እንግዲህ ዜናውን እንዳይዘገብ ማህበረ ቅዱሳን አስፈራርተው ዜናውን ከዩቲዩብ ላይ እንዲጠፋ አድርገውታል። እንግዲህ እኚህ ሊቀ ጳጳስ ናቸው አርሲ ላይ ሰማዕታት እንዲበዙ ምክንያት እየሆኑ ያሉት። ቸርኮይ ችንም በአይናችን ምስሎችን እያየን እንዲሁም ደግሞ የጩኸት ድምጾችን እየሰማን ምንም አይነት ውሳኔ ሳይሰጣቸው በአርሲ ላይ ሰማዕታት እየበዙ ነው። እንግዲህ ይህ ጉዳይ ወዴት ሊሄድ እንደሚችል እግዚአብሔር ነው የሚያውቀው። እስቲ ይህንን መረጃ ተከታትለን እንመለስና ሌሎች ሐሳቦች አሉ በዚህ ዙሪያ ላይ አብራችሁን ቆዩ። ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋሉ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ ያረፈ ያለን ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ ከሞትን በኋላ ታሪክ እንዲረሳን የተፈረደብን ይህ ከበስተላይ የምትመለከቱት የሻሸመኔ ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሐውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው ሞተው እንኳን ተጨክኖ የሚደከመው። በዚህ ዘመን በዚህ ሰዓት መላው ኦርቶዶክሳዊ ተነቃቅተ እርስ በርስ እጅ ለእጅ ተያይዘ ሃይማኖትህን ካልጠበቅ ማንም አይጠብቅልህም። በብዙ አይነት የይምሰል ታርጋ
ኦርቶዶክሳውያን ከምድር ላይ እንድንጠፋ ተፈርዶብናል። ስዕል አድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም። አካባቢ ያላቸው ሰፈር አላቸው። ዛሬም እንደባለፈው የምንደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ እርምጃ ብቻ ነው የሚያስፈልገው። አሁንም ደግመዋለሁ፣ ግደሉ አይደለም አጥፎ አይደለም። ነገር ግን አስተማሪ የሆነ እርምጃ የሚወስድልን ስለሌለ እኛው ባለማህተቦች መውሰድ መቻል ይጠበቅብናል። በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው። ማንም እንዲቀድም አንጠብቅ፣ ማንም ከኋላ ይሆናል ብለንም ደግሞ አንመልከት። ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን ማህተባችንን እንጠብቅ። ሃይማኖታችንን ማህተባችንን እንጠብቅ። የሚገባው ነገር ይሄ ነገር የኦርቶዶክስ ቤተ እምነት ብቻ የሚመለከት ጉዳይ አይደለም፣ ወይም ደግሞ የአንድን ዘር ጉዳይ ብቻ የሚመለከት ጉዳይ አይደለም። ምክንያቱም የሞቱ ያሉት ኢትዮጵያውያን ናቸው፣ የሞቱ ያሉት ሰዎች ናቸውና ይሄ ጉዳይ የቅድስት ቤተክርስቲያን ትኩረት ብቻ አይመስለኝም፣ እንደ ሀገር እጅግ ሊያሳስበን የሚገባ ጉዳይ ነው። እስቲ ይህንን ሀሳብ ተመልክተን እንመለስና ወደ ሀሳቦቻችን እንሄዳለን። እንዴ ትልቅ ኦርቶዶክስን የማጥፋት ዘመቻ ሃይማኖቱን ብቻ እኮ አይደለም። አርሲ ላይ በተደጋጋሚ የኦርቶዶክስ ቄሶች ይገደላሉ፣ ይታረዳሉ፣ ምዕመናን ይገደላሉ፣ ቤተክርስቲያን ይቃጠላል። ሆን ተብሎ ኦርቶዶክስን የማጥፋት የማሳደድ ዘመቻ አየሩም ላይ መሬቱም ላይ ይካሄዳል ኢትዮጵያ ውስጥ። ለምን ውጪም በውስጥም ያለው ዝም እንደሚል የግዴታ ኦርቶዶክስ መሆን አይጠበቅብንም። አንድን ሰው በእምነቱ ሲሳደድ ሲገደል ሁሉም ሰው ድምጽ ማሰማት አለበት፣ በውጭ ያለው በውስጥ ያለው። ለምን እንደሆነ አልገባኝም። ኦርቶዶክስን የማጥፋትና ኦርቶዶክስን የማሳደድ ዘመቻ። ሰው እምነቱን ላያምንበት ወይ እምነቱን ላይቀበል ይችላል። ቄሶቻቸውን መግደል፣ ምዕመናኖቻቸውን መግደል፣ ቤተክርስቲያኖቻቸውን ማቃጠል፣ መንግስትም ደግሞ ተስማምቶ ጸጥ። እምነት ላይ ከሚደረግ ግድያ በላይ ደግሞ እንደዚህ አይነት መርዛማ የሆኑ ስራዎችን እንመለከታለን። ከተማ ላይ በእንደዚህ አይነት መልኩ ወደ ውስጥ ገባ ብሎ ደግሞ የግድያ ሙከራዎችም ሙከራም አልፎ ደግሞ ግድያም ይፈጸማልና ስለዚህ ሰው ምንድን ነው የሚለው ምን አይነት ቀልድ እንደሚቀልድ አብረን ተመልክተን እንመለስ። የልቡን ካደረገ በኋላ ይቅርታ ማለት ነገር አለ። ይሄ ነገር እስከ መቼ ነው የሚቀጥለው? እስቲ እናንተ ማሳብ ስጡበት። ሙሉ ቪዲዮን ወንድማችን ሜኮ እንሰማለን። ወደ ቪዲዮ ልሰዳችሁ። ይሄ ሰገጤ ይቅርታ ጠይቋል። ልኩን እናስገባለታለን። ባለማተብ ይሁን ኦርቶዶክስ ይሁን ይሄን ቪዲዮ ሼር ሳታደርግልኝ እንዳታልፍ። ሙሉ ተመልከቱልኝ። አካውንቴን አትግደሉብኝ። ሙሉ ተመልከቱልኝ፣ አዳምጡት፣ እንመለስበታለን። ምናገረው ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም። እግዚአብሔርን ስለቀደድኩ ይቅርታ ልጠይቃችሁ መጥቻለሁ። ባደረኩት መቅደድ ትክክል አይደለም፣ ይቅርታ አድርጉልኝ። ኦርቶዶክስ ቤተ እምነት ተከታዮች፣ ኧረ እባክህ የሰው ሃይማኖት እየነካ ሰው የሚጠቀምበትን ነገር እየቀደርክ ይቅርታ ትላለህ? ይህ ማነህ አንተ ሰገጤ? ነብይ ነኝ ትላለህ። ደግሞ መጽሐፍ ቅዱስ የሚናገረው ማቴዎስ 7:27 ላይ በስሜ ትንቢት ይናገራሉ፣ በስሜ ሽባ ይተረትራሉ፣ የዛኔ ከቶ አላቃቸው የሚለው እንደናንተ አይነቱ ነው። ነብይ ነኝ። አቤት አቤት! አንተም ብሎ ነብይ፣ የሰውን ገንዘብ ለመብላት ነብይ፣ የሰው እምነት የምትነካ አንተ የትኛው የእግዚአብሔር ሰው ነህ አንተ? የትኛው? ቢቻላችሁ ከሁሉም ጋር ተስማምታችሁ ኑሩ ይላል። አንተም ብሎ ይቅርታው ይቅርታ ጠይቅ አለፍክ የሚባል ነገር የለም። የሃይማኖት ጦርነት የሚያስነሱት እንደዚህ አይነት ጋጦጥ ማይም ምንም እንኳን አማርኛ እንኳን በስርዓት ሰላማት አንተ መጽሐፍ ቅዱስ አንብበህ ታውቃለህ? እንደው እግዚአብሔርን ታውቃለህ አንተ? ይሄንን ሰውዬ ልኩን አስገቡልኝ። ልኩን በይቅርታ ቢታለፍ ነገር የለም። አንተ ምን አይነቱ ይሄ ደግሞ የበሰበሰ ሰው ነው። ሁሌ እጅግ በጣም የሚያሳዝነው ቃለ ዓዋዲ ውስጥ ያሉ ሰዎች በቤተክርስቲያኖች ሹመት ጭራሽ እየተመደቡ ነው። እና ይሄ ነገር ከምን አንጻር ነው? እስቲ ይሄን ጉዳይ ሰምታችሁታል? ሀሳባችሁን ስጡበት። ቪዲዮን ጉልበት እንዲያገኝ ላይክ እያደረጋችሁ እስከ መጨረሻ ድረስ ተመልከቱ። ቃለ ዓዋዲው ወይም ተሐድሶ ኢዮብ ይመርን የማያውቀው ኦርቶዶክሳዊ አለ ብዬ አላስብም። ምናልባት ማታውቁት ካላችሁ ቃለ ዓዋዲ ነው፣ ተሐድሶ ነው። ቤተክርስቲያንን ሲበጠብጣት፣ ሲያምሳት፣ ሲሰድባት የነበረ በቅርብ ጊዜ እንኳን ማለት ነው። ዩቲዩብ ላይ የገባችሁ እዩ። 5 or 4 መጽሐፍቶችን የጻፈ የተሐድሶ ማለት ነው። ለሰንበት ትምህርት ቤቶች መበተን ዋነኛ ምክንያት ሲያበጣብጥ የነበረ ሰንበት ትምህርት ቤቶችን
ካህናትን ለምንፍቅና ለተሐድሶነት ሲመለምል ቤተክርስቲያኗን እንደዚህ በአንድ እግሯ ሲያምሳት የነበረ ሰው አሁን ቤተክርስቲያን ገብቶ ካባ ለብሶ የካህናትን መጋቤ ጥበባት ተብሎ ተሹሞ እንዴት ነው ወደ ቤተክርስቲያን ተመለሰ ተብሎ ይቅርታ ተደርጎለታል ከካህናት የተሰጠውን ነገር ተቀብሎ ቀኖናውን ጨርሶ ተመልሷል የሚባል ዜና ሳንሰማ ተቀምጦ ጭራሽ ስብሰባ ላይ ያንድ ጉባኤ አስተባባሪ ሆኖ ጭራሽ ፕሬዘንት አድራጊ ሆኖ ተቀምጦ አየን። አዘመመን ኦርቶዶክሳዊ የሆነ በሙሉ የመጠየቅ መብት አለው። እናንተ ማናችሁ ቅዱስ ሲኖዶስ ይጠይቀው ምናምን የምትሉ ሰነፍ ክርስቲያኖች ጥጋችሁን ያዙ። በእንደናንተ አይነቶቹ ምክንያት ነው ይሄ። በእናንተ ምን ችግር አለው? በእናንተ ራሳችሁን እቺ ደግሞ የሰነፍ ጥቅስ አለቻችሁ የኃጢአት የሌለበት በዩገራት ምናምን የምትሉት ማለት ነው። ይሄ የሰነፍ ጥቅሳችሁን እዛው ጥግ ላይ አድርጉና መጠየቅ ያለባችሁን ነገር ለምን ብላችሁ ጠይቁ። ያቺ ሴት በድንጋይ ኃጢአት የሌለበት ይውገራት የተባለችው ዘሙታ እንጂ ቤተክርስቲያንን በጥብጣ ሰንበት ተማሪዎችን አበጣብጣ ምእመኑን ካህናትን ለምንፍቅና ለተሐድሶነት ስትመለምል ስትቦጠቡጥ ቤተክርስቲያንን በመዶሻ ስትቀጠቀጥ ቆይታ አይደለም። ያ ሌላ ነው፣ ይሄ ሌላ ነው። ይሄ የሰነፍ ጥቅሳችሁን አቁሙ። አንድ ኦርቶዶክሳዊ ቤተክርስቲያን ሄዶ ደስ ሲለው ማመስገን ሲቸገር ማልቀስ ብቻ አይደለም ስራው። እማይሆን ነገር ሲሰራ ስታዩ ዛሬ ለምን ብላችሁ ስለማትጠይቁ ይሄው የሚፈጠረውን ነገር እዩ። ገና ከዚህ በላይም ብዙ ነገር ይከሰታል። ብዙ ነገር ማለት ነው። ኢዮብ ይመር እንግዲህ በደብዳቤም አልሰማንም። ምንም አይነት ጋዜጣዊ መግለጫም ከቅዱስ ሲኖዶስ ወጥቶ አልሰማንም። ይቅርታ ጠየቀ በደብዳቤ ቀኖናውን ጨርሶ እንደዚህ የሚባል ነገር አልሰማንም። ቁጭ ብሎ ተሹሞ ጉብ ብሎ ነው ያየነው። እንዴት ትላንትና ቤተክርስቲያንን ሲያምስ የነበረ ሰንበት ተማሪዎችን ሲበትን ሲያበጣብጥ የነበረ ሰውዬ ቤተክርስቲያንን ጥንቡርኩሷን ሲያወጣት የነበረ ሰውዬ እንዴት አሁን እዚህ መጥቶ ካባ ለብሶ አርሲ ሀገረ ስብከት ዙሪያ ብፁዕ አቡነ ሄኖክ አንድ ያስተላለፉት መግለጫ ብፁዕ አቡነ ሄኖክ በአርሲ ሀገረ ስብከት በግፍ የተገደሉ ኦርቶዶክሳውያንን አስመልክቶ መልእክት አስተላልፈዋል። ሁላችሁም ኮፒ ሊንክና ሼር እያደረጋችሁ ተከታተሉኝ። ብፁዕነታቸው መልእክታቸውን የጀመሩት ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን በሚል መጽሐፍ ቅዱሳዊ ቃል የጀመሩ ሲሆን በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድነው እየመጣ ነው። የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብትም ሊረጋገጥ ይገባል ሲሉ ብፁዕነታቸው መልእክታቸውን ያስተላለፉ ሲሆን አክለውን በመልእክታቸው በአካባቢ የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለት ይገባል። ለወደፊትም ቢሆን እንደ ቤተ ክርስቲያን የሚጠበቅብንን በርካታ ስራዎች አለመስራታችን ትውልድን ዋጋ እያስከፈለ እንዳይኖር ጥንቃቄ በተሞላበት መልኩ መስራት የሚገባን አያሌ ተግባራት መኖራቸውን መዘንጋት የለብንም ያሉ ሲሆን ብፁዕ አቡነ ሄኖክ በመጨረሻም በግፍ ለተገደሉ ወገኖቻችን እረፍተ ነፍስን ያድልልን፣ ለቤተሰቦቻቸውም አጽናኝ መንፈስ ቅዱስን ይላክላቸው ሲሉ ብፁዕ አቡነ ሄኖክ መልእክታቸውን አስተላልፈዋል። እስከ መቼ ድረስ ኦርቶዶክሳዊ እምነት ተከታይ እንደ በግ እየታረደ እንደሚኖር እጅግ በጣም የሚገርም ነው። ለቤተሰቦቻቸው ለመላው ኦርቶዶክሳውያን እግዚአብሔር አምላክ መጽናናቱን ያደለልን። አሁንም ድምጻቸው ይሰማ። ከዚህ በኋላም የከፋ ሌላ ችግር እንዳይመጣ አስፈላጊ ሁሉ ቢደረግላቸው መልካም ነው። አለበለዚያ 20 ሞተ 15 ሞተ የተባለ ቁጥር የሚቆጠርበት ጊዜ ነው የሚሆነው ማለት ነው። ለዚህ ግን ዛሬ ላይ ምንም አይነት ነገር መልስ ላይገኝ ይችላል። ነገ ላይ ግን ቀን ራሱ መልስ ይሰጣልና እባካችሁ ብዙሃን አባቶቻችን በፍጥነት መልስ እንድትሰጧቸው ስንል ለማሳሰብ እንወዳለን። በሌሎች ጉዳዮች እንገናኛለን። ሰላም ሁኑልኝ።